እግዚአብሔር የተመሰገነ ይሁን ስለተገናኘን ደግሞ በእግዚአብሔር ቤት ውስጥ እኔም ደግሞ የጌታን ቃል እንዳካፈላችሁ እድል ስላገኘው በጣም አርጌ እግዚአብሔርን አመሰግናለሁ። በልቤ ውስጥ ያለ በብዙ ቦታዎች ለመናገር የምሞክረው የእግዚአብሔር ቃል ሸክም ነው። እግዚአብሔር በልቤ ውስጥ እንዲያረጋው በህይወቴ ውስጥ ማረጋው እንዲያረጋው ምጸልየውን ምመኘውን ማነበውን አካፈላችኋለሁ። እግዚአብሔር በቤተ ክርስቲያን ይፈልገዋል ብዬ ማምነው ይሄንን ነው አሁን እና እሱን ለመካፈል እንሞክራለንና የመልእክቱ ሐሳብ የመጣው ከአንደኛ ጴጥሮስ ላይ ነው። አንደኛ ጴጥሮስ ምዕራፍ 2 ላይ ነው። አንደኛ ጴጥሮስ ምዕራፍ 2 አነብላችኋለሁ። ግን ከማንበባችን በፊት አንደኛ ጴጥሮስ ምዕራፍ 2 ትእዛዙ አንድ ነው። አንደኛ ጴጥሮስ ምዕራፍ 2 ቁጥር 2 ላይ ያለው ቃል ነው። ቁጥር 2 ላይ ለመዳን በእርሱ እንድታድጉ ይላል። አዲሱ መደበኛ ትርጉም አይታችሁት እንደሆነ በመዳናችሁ እደጉ ነው። በመዳናችሁ እደጉ። እግዚአብሔር አድኗችኋል። መዳን የሚያድግ ነገር ነው። ሳልቬሽን ያድጋል። መንፈሳዊ ኤክስፔሪየንስ ያድጋል። ባለንበት ከመርገጥ ህይወት መውጣት አለብን እና እግዚአብሔር ዳግመኛ የወለደን እንድናድግ ነው እና ዋናው ሐሳብ እሱ ነው። በመዳናችሁ እደጉ። ዳግም ተወልዳችኋል፣ ግን ማደግ ያስፈልጋል ነው። ህይወትን እግዚአብሔር የሰጠን የሚያድግ ስለሆነ ነው እና እሱ ሐሳብ ላይ ነው። እንዲሁ እግዚአብሔር በጣም ናፍቋል ብዬ በጣም አስባለሁ። በዚህ ሁሉ ስብሰባ መሃል፣ በዚህ ሁሉ ፕሮግራም መሃል የበሰሉ ሰዎችን እግዚአብሔር ይፈልጋል። ባለንበት እንድንኖር እግዚአብሔር አይፈልግም። መጨመር አለብን፣ ማደግ አለብን፣ መብሰል አለብን እና ጠዋትም ስል ነበር እኔ የሆነ ቦታ ቆይቼ ሲሄድ ምገረመው በጣም ቅርብ ጊዜ ስላጋጠመኝ ነው። ይሄ በጣም ትንንሽ የነበሩ ልጆች አድገው ሳገኛቸው የጓደኞች ልጆች ወይ ምናምን ጓደኞቻችን እኮ ያው እንዳሉ እንደኛ ነገር ናቸው። ብዙ ለውጥ ብዙ የለም። ምናልባት ፀጉር አካባቢ ምናምን ይኖር ይሆናል። ግን ትንንሽ ልጆች የነበሩ ትምህርት ቤት ስናደርሳቸው የነበሩ በጣም ሚጢጥዬ ልጆች በጣም ትልቅ ሆነው ደህና ናችሁ እንደምን ሲሉ በጣም ያስደስተኛልና እግዚአብሔር እንዴት ይደሰት ይሆን? እድገት ሲያይ፣ ፍሬ ሲያይ፣ መብሰል ሲያይ እና የመብሰል ዘመን እግዚአብሔር ያርግላችሁ። ስር የመስደድ ምቹር የማድረግ ዘመን እንዲሆንልን መዳን የሚያድግ ስለሆነ በመዳናችሁ እደጉ ነው። ዋና ዋና ሐሳቦችን ላሳያችሁ ሞክራለሁ። ግን ከማንበብ መጀመር ስላለብን አንደኛ ጴጥሮስ ምዕራፍ 2 ላይ ሄደን ከቁጥር 1 ጀምሮ እስከ ቁጥር 8 ድረስ ያሉትን እንድናነብ ጠይቃችኋለሁ። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 1 ጀምሮ እስከ ቁጥር 8 ያሉትን እናነብና ዋና ዋና ሐሳቦችን ልነግራችሁ ሞክራለሁ። ቅዱስ ቃሉ ያው ተቆሞ ሲነበብ ደስ ይለኛል። እኔ ቆመን እናነባለን። ምዕራፍ 2 ቁጥር 1 እንግዲህ በመጀመሪያ ይቅርታ እንግዲህ ብሎ ከጀመረ ከኋላ ነገር አለ ማለት ነው እና ይቅርታ በኋላ ማነሳዋለሁ። ግን እንግዲህ የሚልበት ምክንያት አሁን ነገር ዝም ብሎ እንግዲህ ብሎ አይጀመርም። እንግዲህ የሚልበት ምክንያት ወልዷቸዋል እግዚአብሔር ነው። ከዚህ በፊት ያለው ወልዷቸዋል እግዚአብሔር ከማይጠፋ ዘር ተወልዳቸዋልና ነው እና የተወለደ ማደግ ስላለበት ማለት ነው ወገኖች። ይሄ እኮ በጣም ኢትቨሪ ናቹራል። ወልዷቸዋል እግዚአብሔር ከማይጠፋ ዘር ተወልዳቸዋል ይልና እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱም የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑት ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ለዚህ ደግሞ የተመደቡ ናቸው እያለ ይቀጥላል። መጽሐፍ ቅዱሳችሁ ፊት ለፊታችሁ ካለ በጣም ግልጽ የሆነ ሐሳብ ነው ለመናገር የማስበው በዚህ ቀን። አንደኛ ጴጥሮስ ምዕራፍ 2 አስቀድሜ እንዳልኳችሁ ዋናው ትእዛዙ ድናችኋል፣ ግን በመዳናችሁ ምን አርጉ? በመዳናችሁ ምን አርጉ? እደጉ ነው። ይሄ ነው። ድኗችኋል፣ በመዳናችሁ እደጉ።
ተወልዳችኋል እደጉ ነው ትእዛዙ። ግን ምዕራፍ 2 ላይ እድገት ያው መጀመሪያ ምዕራፍ 1 ላይ ትንሽ ላሳያችሁ። ምዕራፍ 1 ላይ እንግዲህ ብሎ የሚጀምርበት ምክንያት እኛ ጌታ ኢየሱስን ስንቀበልና ስናምን ድርጅት የቀየረን ሰዎች አይደለም። እንደው በጣም ወገኖቼ በመዳናችሁ መደሰት አቅቷችሁ ከሆነ እግዚአብሔር እንደገና ይቀስቅስላችሁ። የመዳንን ደስታ እንደገና በውስጥ ይፍጠርልኝ እንደሚል ማለት ነው። የመዳናችን አስደናቂ ያደረገው ሃይማኖት ስለቀየረን አይደለም። መዳናችንን አስገራሚ ያደረገው ድርጅት ስለቀየረን አይደለም። በጣም ብዙ ሰው ስለ ድርጅት ይጨቃጨቃል ዚስ ዴይስ። ስለ ዲኖሚኔሽን እኛን ጨምሮ ስለ ዲኖሚኔሽን እንከራከራለን። አዚፍ እግዚአብሔር ዲኖሚኔሽን የሰጠን ይመስል። እኛ እኮ መተን በዲኖሚኔሽን ተጠለለን እንጂ ከእግዚአብሔር የተቀበልነው ዲኖሚኔሽን አይደለም፣ ድርጅት አይደለም የተቀበልነው፣ ቤተ እምነት አይደለም የተቀበልነው፣ ህይወት ነው የተቀበልነው። እግዚአብሔር አምላክ ምን አርጓችሁ ነው እንደዚህ የተሰባሰባችሁ ካላችሁ ዳግም ልደትን ሰጥቶን። እኔ ስለ ዳግም ልደት በጣም ክርስቲያኖችን ለማስተማር ሞክራለሁ፣ ለመቀስቀስ ሞክራለሁ። ዳግም ልደት አስደናቂ ነው። ህይወታችን የጀመረው እግዚአብሔር አሁን በህይወታችን ከሚያደርጋቸው አንዳንድ ነገሮች ሳይሆን ህይወታችን የጀመረው ሙታን ነበርን፣ እግዚአብሔር ህይወት ሰጠን። ምንድነው በህይወት የሆነው ያላችሁ እንደሆነ ሙት ነበርን። ሙት ነበር። ሃይማኖት ሊኖረን ይችላል፣ ግን ሙታን ነበርን። ሰው ከእግዚአብሔር ከተለየ፣ ሰው በኃጢአት ከወደቀ፣ ዓለም ከተገኘ፣ በእርሱ ብቻ ከተገኘ የወደቀ ነው፣ የሞተ ነው። እግዚአብሔር ምን አደረገ? በክርስቶስ ኢየሱስ ህይወትን ሰጠን። በክርስቶስ ኢየሱስ ዳግመኛ ወለደን። ምን ማለት ነው? አዲስ ፍጥረት አረገን። ምን ማለት ነው? አሮጌውን ልብ አወጣውና አዲስ ልብ አደረገ። ትራንስፕላንት አረገ እግዚአብሔር። አሮጌውን ማንነት ወስዶ አዲስ ማንነት ሰጠ። እኛ ምግባራቸው የተሻሻለ የተመከሩ ስነ ስርዓት የያዙ ሰዎች አይደለንም። ምንድነው ያረገን? አዲስ ፍጥረት። አሻሽሎን ሳይሆን አዲስ ፍጥረት አረገን። ሁሉ አዲስ ሆነዋል። ማንም በክርስቶስ ቢሆን የተሻሻለ ነው አይልም። ማንም በክርስቶስ ቢሆን አዲስ ፍጥረት፣ አዲስ ማንነት፣ የተሻሻልን ሰዎች፣ የተጠገንን ሰዎች አይደለንም። አሮጌውን አስወግዶ አዲስ ማንነትን ሰጠን። ክብር ለእግዚአብሔር ይሁን። መዳን ማለት እሱ ነው። ሳልቬሽን ማለት እሱ ነው። ሉክ ወገኖቼ፣ ሉክ እሱ ነው። ለመሰላችሁ ምዕራፍ 1 ላይ ተወልዳችኋል። አሁን ለምሳሌ ምዕራፍ 1 ላይ ስትሄዱ ቁጥር 23 ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ ተወልዳችኋል። ዛሬ ጠዋትም ለማንሳት እንደሞከር ነው። አሁን ኒቆዲሞስን ተመልከቱ። ኒቆዲሞስ የሚባል አንድ የሃይማኖት መሪ ነበር። የሃይማኖት መሪ ነው፣ የተከበረ ነው፣ ቅዱሳት መጻሕፍት የሚያውቅ ነው፣ አስተማሪ ነው፣ የአይሁድ ሸንጎ አባል ነው። በጣም እኮ ይሄ በጣም አሪፍ ሰው የሚመስል ነው። ስነ ስርዓት ጠብቆ የሚኖር የሚመስል ሰው፣ ዕውቀት አለኝ ብሎ የሚያስብ ሰው ነው። ኢየሱስ ጋር መጥቶ ትዝ ይላችሁ እንደሆነ አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን ነው ያለው። ትዝ ይላችኋል። አንተ ከእግዚአብሔር ተልከህ እንደመጣህ እናውቃለን። በምን አወቅ ስትለው በሎጂክ ነው ያወቀው። በሎጂክ ማወቅ ሌላ ነው፣ ቀምሶ ማወቅ ሌላ ነው። በሎጂክ ነው ያወቀው። ሎጂክ ነው ማለት ነው። በሎጂክ አንተ የምታረጋቸው ተአምራት በጣም አስደናቂ ናቸው አለው። አንድ ፕሬሚስ መነሻው አንተ የምታረጋቸው ተአምራት በጣም አስደናቂ ናቸው። እሺ፣ ሁለተኛ አንተ የምታረጋቸውን አይነት ተአምራት ለማድረግ ሰው እግዚአብሔር ከእርሱ ጋር ካልሆነ በስተቀር ሊያረጋ አይችልም። እሺ፣ ስለዚህ አንተ የመጣው ከእግዚአብሔር እንደሆነ እናውቃለን አለ። ጥሩ ነው። ኢንፎርሜሽን ጥሩ ነው። ሎጂክ ጥሩ ነው። እሱ ከርቀት ማወቅ ነው። እና ጌታ ኢየሱስ አታውቅም አለው። እናውቃለን አለ። አታውቅም አለው። ሰው ዳግመኛ ካልተወለደ በስተቀር እኔ ዳግመኛ ልደትን የጴንጤ ስብከት የሚያደርጓት ሰዎች አሉ። የኢየሱስ ስብከት እኮ ነው። ሰው ዳግመኛ ካልተወለደ በስተቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት 4 ነጥብ። አሜን። ሲሪየስ ነው። ዳግም ልደት መቀለጃ አይደለም፣ ሲሪየስ ነው። ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔር መንግስት ሊያይ አይችልም፣ ሊገባባት አይችልም ማለት። ከዛ እንዴት ነው የሚወለደው አለው እና ነገረው ጌታ ኢየሱስ ትዝ ይላችሁ እንደሆነ በቃ እግዚአብሔር በመንፈስ ልክ የነፋስን ስራ እንደማታየው ነፋስን አታየውም፣ ስራውን ታስተውላለህ። ሳታየው መጥቶ የሆነ ነገር እንደሚያደርገው መንፈስ ቅዱስ ይገባና በልባችን ውስጥ በመንፈስና በውሃ መታጠብ አዲስ ልብ፣ አዲስ መንፈስ፣ አዲስ ማንነት በተአምራት ይሰጠንና ይሄዳል። ምን ይባላል እሱ? ዳግም ልደት። እግዚአብሔር ስለ ዳግም ልደት የተባረከ ይሁን። ስንቶቻችሁ ዳግመኛ ተወልዳችኋል? ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዳግመኛ እኮ ነው። ጌታ ኢየሱስን ስናምን፣ መስቀሉን ስናምን እንደን ጌታ ኢየሱስን እንደ ግል መድኃኒት አድርገን ስንቀበል the next morning ሌላ ሰው ሆነናል። በቃ ሌላ እግዚአብሔርን የሚወድ ማንነት። ኦር በሌላ አገላለጽ ምዕራፍ 2 ቁጥር 2ን ተመልከቱ። ጌታ ቸር መሆኑን ቀምሳችኋል። ይሄ ነው ዳግመኛ መወለድ ማለት። ጌታ ቸር መሆኑን ቀምሳችኋል።
ቀምሳችኋል። ምንድነው ኤክስፒሪየንስ? ቀምሳችኋል። አሁን ለምሳሌ ኒቆዲሞስ ጌታ ቸር እንደሆነ ሳምሃው እግዚአብሔር ከኢየሱስ ጋር እንዳለ ያውቃል። እዚህ ጋር ነው ግን ዳግም ልደት ምን ያደርገዋል? እዚህ ጋር ያለውን ወደዚህ ያወርደዋል። ለምሳሌ ምግብ ታያላችሁ፣ መሳሳት ስለሆነ ይቅርታ። ምግብ ታያላችሁና እንደሚጣፍጥ መጠርጠር አንድ ነገር ነው። ስታየው በጣም የሚጣፍጥ ነገር ይመስላል አንድ ነገር ነው። ያየ ዝም ብሎ በርቀት ያየ ሊያወራ ይችላል። እኔ ሳስበው እንትንም አለው የሚጣፍጥ ይመስለኛልም አንድ ነገር ነው። ግን ማን ያወራ? የቀመሰ ቀምሶ ግን የሚያወራ መቅመስ ግን ሌላ ነው። መጠርጠር ሌላ ነው። ደስ ይላል ሌላ ነው። በርቀት መተንተን ሌላ ነው። ቫይታሚን ፕሮቲን እንትን ካልሲየም ምናምን አለው ብሎ ካልኩሌት ማድረግ ሌላ ነው። ዋና ነገር ቀምሰናል ወይ ነው። እና እግዚአብሔር ይቀመሳል እንዴ? አብሶሉትሊ። ጌታ ቸር መሆኑን ቀምሳቸዋል። እኛ ጌታ ቸር መሆኑን ሰምተን ነበረ። ጌታ ቸር መሆኑን ተሰብከን ነበረ። ጌታ ቸር መሆኑን ባለጸጋ መሆኑን ጸጋ ግሬስ ያለው አምላክ መሆኑን በርቀት እኮ እናውቅ ነበረ እና እንጽፍም ነበረ እንናገርም ነበረ። አሁን ምንድነው የሆነው? በህይወታችሁ ብርቅ ነገር ሆኗል ወይ? የስ እግዚአብሔር አምላካችን የክርስቶስን የመስቀል ኃይል በልባችን አደረገና አዲስ ማንነት ሰጠን። አሁን ጌታ በሩቅ ያለ ሳይሆን በቅርብ ያለ ሆነልን። ጸጋውም የምንናገረው ብቻ ሳይሆን የቀመስነው አረገልን። ጌታ ቸር መሆኑን ቀምሳችኋል። እግዚአብሔር የተመሰገነ ይሁን። እሱ ምን ይባላል? ዳግም ልደት በመንግስቱ በቤቱ ውስጥ ወለደንና የጌታን ቸርነትና ጸጋ ቀመስን ማለት ነው። ክርስትና ምንድነው? ቀመስን። we tasted the goodness of God። የጌታን መልካምነት የጌታን ጸጋ ስንቶቻችሁ ቀምሳችኋል? ይቅርታ ዛሬ ቀመስን። አሁን ጌታን ተቀበሉ ዳግም ተወለዱ ስንል እኮ ኑና ቀመሱት ነው። ኑና እዩት፣ ኑና ቀመሱት። እግዚአብሔር ቀርቧል፣ በክርስቶስ ቀርቧል። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እንደን ዮሐንስ ወንጌል ምዕራፍ 1 ማለት ነው ቁጥር 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነት ተሞልቶ፣ ጸጋ የምትቀመሰዋ ጸጋና እውነት ተሞልቶ በእኛ አደረ፣ በመካከላችን አደረ። አምላክ ቀርቧል፣ ፍቅሩ ቀርቧል። ግን ቀርበን እኛ ቴስት ልናደርገው አንችልም ነበር። ምን አረገ? በመካከል ጣልቃ ገባና በመስቀሉ ኃጢአታችንን አስወገደው። ኢንፋክት ጳውሎስ በቆላሲያስ ከመንገድ አስወግዶታል ይላል። እዚህ ወደ እግዚአብሔር ስንመጣ ኃጢአታችን መንገድ ላይ ነበር። እግዚአብሔር በመስቀሉ ምን አረገ? አስወገደው። ስላስወገደው አሁን ምን ሆነልን? ወደ እግዚአብሔር መግባት ሆነልን፣ ፍቅሩን መቅመስ ሆነልንና የጌታን ቸርነት መቅመስ ያርግላችሁ። እሷ ዳግም ልደት ይባላል። ሰው በጌታ ሲሆን ምን ሆነ? ዳግመኛ ተወለደ። ከዚህ በኋላ የማወራው ነገር ግልጽ ነው። ከዚህ በኋላ የተፈጥሮ ሕግ ነው። የተወለደ ጤናው እስከተጠበቀ ድረስ ያድጋል፣ ይበስላል። ህይወት ያላቸው ነገሮች ያድጋሉ። አሁን ዛሬ ጠዋት ነው ትዝ ያለኝ። አሁን ጠዋት ቤታችሁ እየወጣችሁ የተከላችኋትን ችግኝ ነው ማደግ አለማደጓን ቼክ የምታረጉት ወይስ አጠገቧ ያለውን ድንጋይ ነው? ግልጽ ነው። ድንጋዩን ከፍ ብሎ ይሆን ዛሬ አይጠበቅም። ከሱ ከፍ ብሎ ይሆን አይባልም። መራመድ ጀምሮ ይሆን አይባልም። የለውማ ህይወት ላይፍለስ ነገር አይጠበቅበትም። አጠገቧ ያለችዋን ትንሽ የፕላንት ግን ቼክ እናደርጋለን። ትንሽ ተለወጠች ይሆን? ከፍ አለች ይሆን? አደገች ይሆን? ወገኖች እግዚአብሔር እኮ ከማያድግ ህይወት እኮ ነው ያወጣን። ከሞተ ሙት ሊያድግ አይችልም። በኃጢአታችሁና በበደላችሁ በሏታ ቃሏል ሙታን ነበራችሁ። ሙት ሊያድግ አይችልም። መንፈሳዊ ህይወታችን የሞተ ነበር። ወዴት አመጣና በቤቱ ተከለን፣ ህይወትን ሰጠን። ምን ይጠበቅብናል? the next day ቼክ መደረግ አለብን። እያደግን ነው ወይ? ህይወት የሚያድግ ነው፣ መዳን የሚያድግ ነው። ጌታ ኢየሱስም በመጨረሻ ሲመጣ የሚረከበው የበሰለ ህዝብ ነው። እኔ ይህንን ሳሰላስል ነበር ሰሞኑን። ቅዱስ ጳውሎስ ቆላሲያስ ምዕራፍ 1 ቁጥር 28 ላይ እኛ ይላል በመጨረሻ በክርስቶስ ፍጹም የሆነ ሰውን እናቀርብ ዘንድ ይላል። በደንብ አድርጋችሁ ስታዩ በክርስቶስ የበሰለ ሰውን እናቀርብ ዘንድ፣ የበሰለ ህዝብን እናቀርብለት ዘንድ ኢየሱስ ሲመለስ የበሰለ ያደገ የጎመራ ፍሬ ያፈራ ህዝብ ነው የሚረከበውና ከነርሱ መካከል እግዚአብሔር ያርጋችሁ። የማደግ ዘመን ባላችሁበት ለምትረግጡ የማደግ ዘመን፣ ኢየሱስን እየመሰሉ የማደግ ዘመን፣ በቅድስና የማደግ ዘመን፣
በግለታችን እሱን በመከተል ግለታችን የማደግ ዘመን ባሉበት መኖር ነውር ነው። በእግዚአብሔር ቤት ተተክሎ ባሉበት መኖር ኦር ለብዙዎቻችን ደግሞ ያለፈ ትዝታ እያወሩ መኖር ትክክል አይደለም ወገኖቼ። አንድ ወንድም ሲናገር ነው በልቤ ውስጥ በጣም የገባው። የሙዚየም አይነት ክርስትና ያላቸው ሰዎች አሉ። ሙዚየም ናቸው። እኛ እኮ ጌታን በተቀበልንበት ዘመን እያሉ ማለት ነው ወደ ኋላ ፍቅር በእኛ ዘመን፣ ምስክርነት በእኛ ዘመን፣ እንትን በእኛ የነበርኩትን ላሳይህ ነውና ሙዚየማቸውን ያስጎበኛቸዋል። ሙዚየም እኮ የሚጎበኝበት ምክንያት ስላልቀጠለ ነው። አሁን እዚህ ሙዚየም ሄዳችሁ ብትጎበኙ ታሪክ ስለሆነ ነው። በቃ አለቀ። ቻፕተር ተዘጋና አልፎ አልፎ አየት ማድረግ በጣም ጥሩ ነው። ግን እንዴት ሰው ከጧት እስከ ማታ ልንገር? አይ ኢየሱስ ክርስቶስ የትናንት አምላክ ብቻ አይደለማ። ኢየሱስ ክርስቶስ ትናንትናም ዛሬም እስከ ለዘላለም ያው ነው። እየጨመረ እያደገ እየተለወጠ እግዚአብሔር ያረገው ይሄ ነው። አሁን እያረገ ያለውን ደግሞ ልንገር። ነገ ደግሞ ኢንቪዥን ማረገውን ልንገር። የመጨመር ዘመን እግዚአብሔር ያርግላችሁ። መዳን ሲሪየስ ነው። ዳግም ልደት ሲሪየስ ነው። ተተክለናል፣ ማደግ ያስፈልገናል፣ መብሰል ያስፈልገናል። ተተክለናል፣ መብቀል ብቻ ሳይሆን ማደግ ያስፈልገናል፣ ፍሬ ማፍራት ያስፈልገናል። እግዚአብሔር የሾመን ፍሬ እንድናፈራ ስለሆነ ማደግ ወሳኝ ነገር ነው። ድንቅ ነው። አስገራሚ ነው። መሆን አለበት። ግድ ነው። እግዚአብሔር በክርስቶስ ኢየሱስ ዳግመኛ ሲመጣ በስለው አፍርተው ተለውጠው ተደስቶባችሁ ልጆቻችን ሲያድጉ እንደምንደሰተው ልጆቹ አድገን ምናስደስት እሱን ምናስደስት እንድንሆን እግዚአብሔር ኤክስፔክት ያደርጋል ነው። ናው በቃ አንደኛ ጴጥሮስ ምዕራፍ 2 እድገት ምን ይጠይቃል ነው ዋናው። የአንደኛ ጴጥሮስ ምዕራፍ 2 ዋና መልእክት እሱ ነው። ምን ይጠይቃል? እድገት ነው። እሷን ነው ትንሽ ማወራችሁ። እድገት ምን ይጠይቃል? መንፈሳዊ እድገት ምን ይጠይቃል? መንፈሳዊ እድገት እንዴት ይመጣል? እንዴት ነው ሰው የሚያድገው በእግዚአብሔር ቤት ውስጥ? ዝም ብለን እያደጉ ያሉ ሰዎችን ብቻ እየቆጠረን እንዳንኖር ማለት ነው። አይገርምህም? እሷ እኮ ማለት ደህንነት ትምህርት እኮ አብረን ነበር የተማርነው። እሺ ጌታን ያመንበት ዘመንም ነው ሉክ የደረሰችበትን ምንም እንትን እኮ የለውም አለ እርምጃ አለ። እሱን ብንራመድ እግዚአብሔር ያሳድገናል። በቃ እንደዛ እኮ ነው። ቆጣሪ ሳይሆን አዳጊ እንድንሆን ነው እግዚአብሔር የጠራን። ያደጉ ሰዎችን እንድንቆጥር ሳይሆን አብረን እንድናድግ ነው፣ አብረን እንድንሰራ ነው እግዚአብሔር። ግን እድገት ሪኳየር የሚያደርገው ነገር you should not be surprised። እድገት ሪኳየር የሚያደርገው ነገር አለ ነው ወገኖች፣ ተመልከቱ። እድገት በስጋም በመንፈስም ተአምር ነው። በስጋም ማደግ በመንፈስም ማደግ እኔ ሚራክል ነው ብዬ ነው የማምነው። ለዚህ ነው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 3 ላይ እግዚአብሔርም ያሳድግ ነበር የሚለው። ጳውሎስ ያሳድግ ነበር አይልም። አጵሎስ ያሳድግ ነበር አይልም። የኛ ስራ አይደለም። አሁን ጳውሎስ ይተክል ነበር፣ አጵሎስ ያጠጣ ነበር፣ ማን ያሳድግ ነበር? ስለዚህ መትከል የኛ ሮል ሊሆን ይችላል። ማጠጣት መኮትኮት የኛ ሮል ሊሆን ይችላል። ማደግ ግን ተአምር ጠያቂ ነው። ማደግ ግን እግዚአብሔርን ጠያቂ ነው። እግዚአብሔርም ያሳድግ ነበር ይላል። በስጋ ተመልከቱ። ለምሳሌ በስጋም ስታዩ እኮ ያው ነው። አሁን ልጆቻችን አሉ አጠገባችን። አሁን ልጆቻችን ተአምር ነው። ማደግ ተአምር ነው የእውነት። ዛሬ ጠዋት አልኳቸው እኔ አሁን የመጀመሪያ ልጄን አገኘሁት ቅርብ ጊዜ ኮሌጅ ስለሆነ ማለት ነው ያለው እና አግኝቼው አሁን ሲኒየር ክላስ ነው። ከዛ መኪና ውስጥ ሆነ እያወራን ስንሄድ አንድ ክርክር መሀላችን ተነሳ ማለት ነው ስለሆነ ሐሳብ እና እየተከራከርን ኖ ተሳስተሃል ምናምን ብሎ ነው የሚከራከረኝ። ተሳስተሃል እንትን ታውቃለህ እንትንስ ታውቃለህ እንትን እንደሆነ ታውቃለህ ብሎ አሳመነኝ ማለት ነው። እና አይ ቲንክ ተሳስቼ ነበር ልክ ነህ ምናምን ብዬ አይኔ እያየ አሳመነኝ እና አስደነገጠኝ። I was just so shocked። ምን አይነት ተአምር ነው? ቅርብ ጊዜ ሽንት ጨርቅ ምናምን የቀየርኩለት ልጅ ዛሬ ና ተሳስተሃል ብሎ ትክክል ሆኖ እኔ ተሳስቼ ሲያሳምነኝ ማየት ይሄ ከተአምር ውጭ ምን ይገልጿል? በስጋ እንኳን በስጋ ረስታም ቤቢ የሆነ ነገር ሆኖ ማለት ነው። እግዚአብሔር ነው የሚያሳድገው። በመንፈስም ያው ነው፣ እግዚአብሔር ነው የሚያሳድገው። ግን እግዚአብሔር ነው የሚያሳድገው ብለን ልጆቻችንን ጥለናቸውስ ቢሆን እግዚአብሔር ነው የሚያሳድገው ልጅን እግዚአብሔር ነው የሚያሳድገው ምናምን እግዚአብሔር ነው የሚያሳድገው ምናምን ብለን ባናበላው፣ ባናጠጣው፣ ባናሳክመው፣ ባንንከባከበው
ያሁኑ ዘመን እንክብካቤማ በቃ ቀጥ አድርጎ ፉል ታይም እንክብካቤ ነው። በቃ ማለት በጣም ነው በቃ በጣም ተንከባክበን ነው የሚያድጉት። ብተዋውስ እግዚአብሔር ነው የሚያሳድገው አልከኝ። ብተዋውስ እንደዛ አይደለም እድገት። እግዚአብሔር ነው የሚያሳድገው፣ ግን የኔን እጆች ስራና እንክብካቤ ተጠቅሞ ነው የሚያሳድገው። የኔ እጆችና እንክብካቤ ብቻ ነው ያሳደጉት ብዬ እንዳላምን፣ ይሄ ሁሉ እንክብካቤ እያላቸው የማያድጉ አሉ። ይሄ ሁሉ እንክብካቤ እያላቸው የሚሞቱ አሉ። አየህ፣ የኔ ብቻ ነው እንዳለ አይደለም። አይ አምላክ ስላለ ልተውም አይሆንም። ታዲያ ምንድነው? አሳዳጊው እግዚአብሔር ነው። ግን እግዚአብሔር በቃ የኔን የእጅ ስራዎች ማለት እድገት ተአምር ነው፣ ግን ኮንዲሽን ጠያቂ ነው። የሚጠይቃቸው ነገሮች አሉ። ለምሳሌ እግዚአብሔር ነው የሚያሳድገኝ፣ ጌታ ነው ወደ ቤቱ ያመጣኝ፣ ከፈለገ ይጠቀምብኝ፣ በቃ ከፈለገ ይፈልገው እናረግ ይላል። ልንተኛ አይገባም። ለምን? እግዚአብሔር ነው የሚያሳድገው። ግን መነሳት፣ መቀስቀስ፣ ማድረግ መተባበር እንትን ይጠይቃል። ፓርቲሲፔሽን፣ ስፒሪቹዋል ፓርቲሲፔሽን ይጠይቃል ማደግ። ስለሱ ነው የማወራችሁ ዛሬ። እድገት ምን ይጠይቃል? መንፈሳዊ እድገት ምን ይጠይቃል? አንድ ሶስት ነገሮችን ሃይላይት አደርግላችኋለሁ ከዚያው ከአንደኛ ጴጥሮስ ምዕራፍ 2 ላይ በጣም ግልጽ ናቸው። በጣም ግልጽ ናቸው። ለማጥናት እንዲመቻችሁ ሌላ ጊዜ ስትመለሱ እና ስታዩት አንድ ሶስት ቃላትን ሃይላይት ላድርግላችሁ የምናያቸውን። መጽሐፍ አጠገባችሁ ካለ ለምሳሌ አስወግዳችሁ ይላል ቁጥር 2 አግኝታችኋታል? ምዕራፍ 2 ቁጥር 2 እነኚህ ነገሮችን አስወግዱ ይላል። ናው እድገት ምን ይጠይቃል? አስወግዱ አለው። እንቅፋት የሆኑ ነገሮችን ማስወገድ ነው የኛ ሚና። አስወግዱ። ከዛ አንቀጹ ሲያልቅ ቁጥር 3 ላይ ተመኙ ይላል። አገኛችሁት? ተመኙ። አስወግዱ፣ ተመኙ። ቅድም አላሰብኩትም ነበር፣ አሁን ነው ያሰብኩት። ቤተ ክርስቲያን ስትመጡ አፔንዲክስ ነው ግን ይጠቅማችኋል። ቤተ ክርስቲያን ስትመጡ መጽሐፍ ቅዱሳችሁን ይዛችሁ ብሪንግ ባይብል ወረቀቱን ይሄን አሁን በስልካችሁ ያዛችሁት በጣም አሪፍ ነው፣ ትሻላላችሁ ዝም ብለው ቁጭ ካሉት። ግን why don't we just bring our Bible? እኔ አንዳንድ ጊዜ እንትን ሆነ ለምንድን ነው ብዬ አስባለሁ። why በኋላ ወይ መጣበታለሁ። ይሄም እና ይሄ የመጽሐፉ ቤት ነዋ። እኛ እኮ አሁን ልንመካከር አልተገናኘን፣ የሰው አስተያየት ልንሰማ አልተገናኘን፣ ርዕዮተ ዓለም ልናጠና አልተገናኘን። ይሄ ለዚህ ነው የተገናኘን፣ ለዚህ ነው የተገናኘ ነው እያልን ግን ይሄ የለንም። እኛ አሁን ሲቸግረን በቤተ ክርስቲያናችን እዛው ማስቀመጥ ጀመርን። ምን እንዳ ሰው ስለተቸገረ bring your Bibles። ይሄ እኮ ምን ሰው ስንት መጽሐፍ ይዞ የሚዞርበት ምድር አይደል እንዴ ያለ ነው። እና ከእኔ ስልክና ምናምን ላይ ያለውን እጠቀምበታለሁ። ባይዘው ስልክ ላይ አይፓድ ላይ ያለው ደስ ይለኛል በጣም ለማገላበጥ ምናምን። ግን ስብከት ቦታ ላይ ቁጭ ብዬ ስገኝ ይሄን ሲይዘው ነው ደስ የሚለኝ። ለምንድነው? ይሄ ቴክስት አያመጣም፣ ስልኩ ይሄ አይጮህም፣ የሶሻል ሚዲያ አይፈትንም፣ ፌስቡክ የለውም፣ ትዊተር የለውም። እና ይሄን እንደው የጥንቱን መጽሐፍ ይዞ መምጣት ያርግል ደስ ይላል በጣም። እና አሁን ለምሳሌ ይሄው ምናምን ስል በጣም ለአንዳንዶቻችሁ በጣም አስቸጋሪ፣ አብዛኞቻችሁ በጣም አስቸጋሪ ነውና ምን አገባ ምናምን ራሱ ያያላችሁ ይመስላል። ግን በጣም በእውነት ባይብላችንን ይዘን እንምጣ። በጣም እኛ ድሮ ተቸግረን ይዞ መዞር ስለማይቻል የተቸገሩ ክርስቲያኖች ነበሩ። እኛ አሁን ይዘ ነው የፈለገ ብናረግ የምንችልበት ዘመን ስለሆነ ባይብላችሁን አምጡ። መጽሐፍ ቅዱሳችሁን ግን ለያዛችሁ አስወግዱ አለው። ቁጥር 3 ሲያልቅ ተመኙ አልነው። አስወግዱ አለው፣ ተመኙ አለው። እንደን ቁጥር 5 እና ቁጥር 6 ላይ እየቀረባችሁ ተሰሩ አለ። አንድ ላይ ስናገናኛችሁ እየቀረባችሁ ተሰሩ። እድገት ምን ይጠይቃል? አስወግዱ። እድገት ምን ይጠይቃል? ፈልጉ። ተመኙ። እድገት ምን ይጠይቃል? ቅረቡ፣ ተሰሩ። እየቀረባችሁ ተሰሩ። እነኚህ ላይ አንዳንድ ሃይላይትስ ልሰጣችሁ ሞክራለሁ። እድገት ምን ይጠይቃል? በመንፈሳዊ ህይወቴ ማደግ እፈልጋለሁ የምትሉ ልጆቻችሁን ከፍ አድርጉ። መብሰል ግዴታ ነው። ምን ይጠይቃል ካላችሁ አስወግዱ። ሎክ ለእድገታችን እንቅፋት የሆኑ
ይሄ ነው። ለእድገታችን እንቅፋት የሆኑ እግዚአብሔር የማይከብርባቸው፣ እግዚአብሔር የሚያዝንባቸው፣ እግዚአብሔር የማይከብርባቸው ነገሮች አስወግዱ ነው። እድገት የሚጀምረው በመመንጠር ነው፣ በማስወገድ ነው። ሌላ ሰርፕራይዝ ምንም ዝም ብለን አንጠብቅ ወንድሞች እናቶቼ። የታነቀ ነገር ሊያድግ አይችልም። አረም የሚሻማው ፕላንት ሊያድግ አይችልም። ምን ያስፈልጋል? ማስወገድ። ልክ ከፕላንቶቻችን እንደምናስወግደው እድገታቸውን የሚሻማ፣ እድገታቸውን የሚያንቅ፣ እድገታቸውን የሚይዝ፣ እድገታቸውን የሚያቀጭጭ፣ እድገታቸውን የሚያመነምን ነገር እንደምናስወግድ አስወግድ። ማደግ ትፈልጋለህ? ያዝ አስወግድ ብሎ ነው የሚጀምረው። አስወግዱ። ዳግመኛ ተወልዳችኋል፣ እንድታድጉ እግዚአብሔር ይፈልጋል። በመዳናችሁ እደጉ። በመዳናችሁ እንድታድጉ አስወግዱ። እግዚአብሔር የማይከብርባቸውን የእድገታችን ጸር የሆኑ ነገሮች አስወግዱ። ሊስን ወንድሞች እናቶች፣ በጣም ሸክም አለኝ በዚህ ጉዳይ። በጣም የማያሳድጉ ነገሮችን አስወግዱ። የማያሳድጉ ነገሮች ተሸክሞ ማደግን መጠበቅ ነውር ነው። የማያሳድጉ ነገሮችን ተሸክመን የማያሳድጉ ነገሮች እየበላን መርዝ እየበላን እንዴት ማደግ እንጠብቃለን? ምድረ በዳ የሚያረግ ህይወትን ምድረ በዳ የሚያረግ ጸሎትን ምድረ በዳ የሚያረግ አምልኮን ምድረ በዳ የሚያረግ አገልግሎትን ምድረ በዳ የሚያረግ ጸጉርን የሚላጭ ጸጋን የሚገፍ ልብስን የሚያስወልቅ ራቁት የሚያስቀር በእግዚአብሔር ፊት የሚያዋርድ ነገር እያረግን እንዴት ነው እድገት ኤክስፔክት የምናደርገው? ኬት ይጀምራል? አስወግዱ። አስወግዱ የሚላቸውን ተመልከቱ። ባጭሩ ሳመሪ ከፈለጋችሁ ኖት ከያዛችሁ እግዚአብሔር የማይከብርባቸውን ነገሮች አስወግዱ። ዝርዝር እፈልጋለሁ ካላችሁ ሜኑ አለው ተመልከቱ። አንዳንዶቹን ሳምፕል የጠቀሰልን ሳምፕሎቹን እስቲ ተመልከቱ። እኛ እኮ አስወግዱ የተባልናቸውን አቅፈን ይዘናቸዋል እና ማደግ እንጠብቃለን። ጌታው ያሳድገኝ ምናምን አለ። ልቀቃቸው። ይሄን ማይ ፍሬንድ ልቀቅ። ይሄን ሜኑን አይታችሁታል። እንግዲህ ክፋትን ምንን all kinds of evil ማለት እግዚአብሔር የሚጸየፈው ማለት እግዚአብሔር የማይወደው just የሚጸየፋቸው ርኩሰት፣ ኃጢአት ኦፌንሲቭ ለእግዚአብሔር all kinds of evil ወደ እግዚአብሔር ነው የተነጣጠረ ነው። ልክ ክብር ለእግዚአብሔር እንደምንለው እግዚአብሔርን እንደሚያከብረው ጽድቅ ኃጢአትም እኮ እግዚአብሔር ነው የሚነካው የጌታን ክብር። ሪሜምበር ዳዊት ከወደቀ በኋላ ስንት ሜስ ሰርቷል። ባሏን ሁሉ አስገድሏል የሴትዮዋን። ግን ንስሐ ሲገባ ያለውን ሰምታችሁታል። መዝሙር 51 ላይ አንተን ብቻ በደልኩ ይላል። ሰውየውን ገለው የለም ወይ? የእግዚአብሔር አምሳል ተሸካሚ ነው አይገደለው። አንተን ብቻ በደልኩ ይላል። ክፋት የተነጣጠረው የእግዚአብሔር ክብር ላይ ነው። እግዚአብሔርን የማያስከብር ክፋት፣ ርኩሰት፣ ኃጢአት መንጥሩና አስወግዱ። ክፋትን አስወግዱ። all kinds of evil አስወግዱ ወገኖቼ። የቅድስናን አስተሳሰብ listen ወንድሞቼ እናቶቼ፣ የቅድስናን አስተሳሰብ ከህገኝነትና ከሸክም አንጻር አትመልከቱ ፕሊዝ። አሁን የመጡ ትምህርቶች ስላሉ በቃ ጀመራቸው ትብታብና ህግ ሸክም ፕሊዝ አስወግዱ ማለት ታዲያ ምን እንዴት ተደርጎ ይተረጎማል እንዴ? ማየት ያለብን እንዲያው ለምንድን ነው የምታገለው ከኃጢአት ጋር? ለምንድን ነው የማስወግደው? ለምንድን ነው ፋይት የማደርገው ያላችሁ እንደሆነ በቃ ማደግ አለብኛ በእግዚአብሔር ቤት ውስጥ የሚያቀጭጭ ስለሆነ ርኩሰትን፣ ኃጢአትን ለምንድን ነው ማስወገድ ያለብኝ? አስወግዱ። ማደግ ስላለብኝ ባስወገድክለት መጠን ፕላንት እንደሚያድገው ባስወገድኩለት መጠን አዲሱ ማንነት ያድጋል በእግዚአብሔር ፊት። all kinds of evil ተንኮል አገኝ እዛው ላይ ነው ማነብላችሁ። ክፋትን፣ ተንኮል ወደ ሰው የምናነጣጥረው ይሄ ተንኮለኝነት ማለት ነው። እግዚአብሔር ይጠብቃችሁ ከተንኮለኞች። ሰው ሲሳካለት የማይወዱ ማለት ነው። ተብትበው የሚጥሩ መሰናከል የሚያስቀምጡ እሱን እያሰብን በጌታ በኢየሱስ ስም አሳድገኝ ምናምን እንላለን። መጀመሪያ አስወግድ። ቀናነት የሌለበት ኢቭል እግዚአብሔርም ላይ ሰውም ላይ ያው እግዚአብሔር ላይ ክፋት፣ ሰው ላይ ተንኮል። ለምን ይይዘሃል አንቆ ስንት የትና የት መድረስ ስትችል፣ ስንት የእግዚአብሔርን ክብር መግለጥ ስትችል፣ ስንት በእግዚአብሔር ፊት ማደግ ስትችል፣ እግዚአብሔር የሚቀበለው ፍሩት መሆን ስትችል፣ እንዳንበስል የሚያደርግ ስለሆነ ክፋትን፣ ተንኮልን፣ ግብዝነት
ቅርብ ጊዜ ማስተምር ያለው ከፈለጋችሁ ግብዝነትማ የአንድ ቀን ትምህርት ያስፈልገዋል። አስወግዱ ግብዝነት። የቸርች ዋና ጠላት ግብዝነት። ከፈሪሳውያን እርሾ ተጠበቁ አለ ጌታ ኢየሱስ እና እርሱም ግብዝነት ነው ይላል ሉቃስ። ግብዝነት አደገኛ መርዝ፣ የሰውን እድገት አንቆ የያዘ አንድ ነገር ግብዝነት ነው። ቸርች ውስጥ ምንድነው ግብዝነት? ውሸተኝነት። ግብዝነት ምንድነው? ተዋናይነት፣ አክቲንግ፣ ቲያትር ቤተኝነት። ቸርችን ቲያትር ቤት ማድረግ። ቲያትር ቤት አክት ሲደረግ አሁን ለምሳሌ ቲያትር ቤት ሄደን ቲያትር እናያለን። ለምሳሌ ቲያትር ቤት ሄደን ቲያትር ስናይ አክተሮች አሉ በደንብ የተመረቁ ከዩኒቨርሲቲ እና በጣም አሪፍ ስራ ነው። ለምን እና ዲስከሬጅም መደረግ የለበትም። አሪፍ ነው። ለምንድን ነው? ሰው ራሱ ትወና ለማየት ብሎ ነው የሄደው። አሪፍ ነው። ይሄ ሰውዬ እኮ የእውነት እንደዛ አይደለም የሚለውን አእምሯችን ያውቀዋል። ወጣቱ አክተር ተቀባብቶ ነጭ አርጎ ጢም ገጥሞ እየተንቀጠቀጠ ሲሰራ 25 ዓመት እኮ ነው እያለ ነው ልባችን የሚሰማው። ግን ይመስጠናል ትወናው። እንዳልሆነ ግን አስቀድሞ ነገር ሆነ። ቲያትር ቤት ስላለው ቲያትር ነው። የትወና ቤት ስለሆነ ትወና ለማየት ነው የምንሄደው። አሁን ትልቁ ችግር ትወና ቸርች ውስጥ ሲሆን ነው። እዚህ ትወና ለማየት አንመጣም። እዚህ ህይወት ለመካፈል ነው የምንመጣው። ግን በጣም የአብዛኛው ሰው ህይወት በትወና የተሞላ ያልሆነውን ለመሆን ያልሆነውን ለመምሰል በሰው ፊት ለመገረም ሰው ፊት ለማስደነቅ። እግዚአብሔር በሽፋን አይታለልም። ተሸፍነን ውስጣችን ሞቶ ተሸፍነን አይታለልም። this week ነው ያሰብኩት again ይስሐቅ ሰው ስለሆነ ኤሳውን ባረኩ ብሎ ያዕቆብን ባረከው። ተምታቶበት ማለት ነው። አምታታው ስለሆነ ልጁም ጠጉር ስላለው ልጅ ሰው ወንድሙ ለብሶ ጠጉር ማነ ምናም ሲለው በይስሐቅ በርጅና ዘመን ማነ አንተ? እኔ የመጀመሪያ ልጅ ኢሳው ነኝ ሲዳብሰው እውነትም ኢሳው ይስሐቅን ማምታታት ይቻላል። እግዚአብሔር እንዴት አድርገህ ታምታተዋል? እንዴት አድርገን ነው እግዚአብሔርን ክብር የምንቀበለው? በግብዝነት። እንዲያውም እግዚአብሔር የሚባርከው የተራቆተን ህይወት ነው። በፊቱ እውነተኛ የሆነ ጄኑዊን የሆነ አስወግዱ ግብዝነት ወገኖች። እድገታችሁን ይይዛል። you just be who you are በእግዚአብሔር ፊት just be who you are። ካቃተ አቃተኝ ነው ልናስመስል አንችልማ በእግዚአብሔር ፊት። ግብዝነት የተሸፈነ በሃይማኖት ቋንቋ የተሸፈነ ህይወት ያለው የሚመስል ህይወት የሌለው እንዴ አስወግዱ። ቅናት ቀጥሎ ያለው ክፋት፣ ተንኮል፣ ግብዝነት፣ ቅናት። ቅናትማ ቤታችን ዋና አይደለች እንዴ? ቅናት ምንድን ነው? ቅናት ማለት የተበለጣችሁ ሲመስላችሁ የምትሰማችሁ ስሜት እውነተኛዋ ማለት ነው። think about it። አሁን ለምሳሌ መኪና ስንነዳ 60 ኪሎ ሜትር በሰዓት እንነዳለን። አንዳንድ ጊዜ አልቸኮልንም፣ ደህና ነው፣ ሪላክስድ ነው፣ ገና ነው ሰዓቱ፣ የተፋጠነ ነገር የለኝም። ምልክቱም 60 ኪሎ ሜትር በሰዓት ይላል። እኛም 60 በሰዓት ይሄድን ነው፣ መዝሙር እየሰማን ሰላም ነው፣ ውስጣችን ደህና ነው፣ ፒስፉል ነው። እና አንዳንድ ጊዜ በአጠገባችን በስንት እንደሚነዱ አይታወቅም። የሆነ መኪና ይመጣና ብሎ ይሄዳል። በድንገት ሰላማችን ይበረዛል። የሆነ ነገር አለ ውስጣችን እንደ ኤሌክትሪክ የሚሆን ምን ሆነ ነው ብንበር ራሱ አናውቀውም። ያኛው ስለሄደ ነው፣ የተቀደምን ስለመሰለን። የሆነን ሂውመን ኔቸር አለ። ተወዳደሩ አልተባልን፣ ፊሽካ አልተነፋ። ሰላማችንን የሚያውክ የውስጥ ስሜት ማለት ነው። የታለፈን ሲመስል በጣም የብዙ ሰው እድገት አቀጭጮ የሚይዝ እንትን እኮ ተከናወነልኝ ስትል አንድ እህት አይ ነው በቃላችን ምን ጌታ ይመስገን እንኳን እግዚአብሔር ረዳሽ የሚለውን አይደለም፣ እሱ አይደለም። ውስጥ ምን አለች ነው። አስወግዱ ወገኖች። በጣም ቅናት ያቀጭጫል፣ በጣም ያቀጭጫል። እኛ የሆነውን ነው የምንሆነው። መስመር ተሰጥቶኛል፣ መስመሬን ይዤ እንዴት ነው እግዚአብሔር የሚፈልግ?
እዚህኛው መስመር ውስጥ ማን እንትን አረገ ቀደመ ምናምን እሱ ተፎካከር አላለኝ። ታማኝነትን ነው የሚያከብረው እግዚአብሔር እንጂ መቅደምን አይደለም። ታማኝነትን በተሰጠ ታለንት ሰርተሃል ወይ? 5 የሰጣችሁ አሉ፣ 2 የሰጣችሁ አሉ፣ 1 የተሰጠው አለ። በቃ የ5ቱ በ5 ነው የሚመዘነው፣ የ2ቱ በ2 ነው የሚመዘነው፣ የ1ዱ በ1 ነው የሚመዘነው። ለምንድን ነው የ5ቱን ያላመጣው አይልም እግዚአብሔር። እግዚአብሔር ታማኞች ያርጋችሁ እንጂ ቅናት ኧረ በጣም ሐሜትስ አደ ቅናት ሐሜትማ አሁን ተጌጣ ለብሳ አጠራጠር ብላ ደምቃ በስልካችን ላይ ቀኑን ሙሉ ስንጠጣት እንውላለን። ስለ እንትና ምን ተባለ ስንጠጣ እንውላለን። እኛ ምን እናራግባለን፣ የሚራገበውንም እንሰማለን። አጠቃላይ ግን ስታዩዋቸው ምንድናቸው ያላችሁ ነው? እግዚአብሔር የማይከብርበት ሰውን የሚጎዳ አስተሳሰብ አኗኗር አስወግዱ። በቅድስና ለመኖር በእግዚአብሔር መንፈስ በእውነተኛው ጸጋ ፋይት የምናረግበት የምንጋደልበት ምክንያት እድገታችንን አንቀው ስለሚይዙ። እድገት ምን ይጠይቃል? ማስወገድ። እግዚአብሔር ከሌለበት ነገር ተጠበቁ። እግዚአብሔር የሌለበትን ነገር አስወግዱ። እግዚአብሔር የማይከብርበትን ነገር አስወግዱ። ማስወገድ አንድ አስወግዱ። then 2 ፈልጉ፣ ተመኙ። ያው እድገት ዲስኢንጌጅመንት ይጠይቃል፣ ኢንጌጅመንት ይጠይቃል። መጣል ይጠይቃል፣ መያዝ ይጠይቃል። መጣል አንድ ሳይድ ነው። ጣሉ አንድ ሳይድ ነው። አስወግዱ አንድ ሳይድ ነው። ማስወገድ አንድ ሳይድ ነው። አስወግጄ ቁጭ ልበል ኖ አስወግድና ደግሞ ያዝ ሌላ ነገር፣ ኢንጌጅ አርግ ሌላ ነገር። እግዚአብሔርን የማያስከብሩ ነገሮች ማስወገድን ይጠይቃል። ደግሞስ የሚያሳድግ ኖሪሽመንት፣ የሚያሳድግ ምግብ፣ የሚያሳድግ የእግዚአብሔርን ምግብ መመገብ መፈለግ ያስፈልጋል። ተመልከቱ ካርታውን እዛ ላይ የሚገርም ማስተር ፕላን ነው። ጌታችን መሆኑን ስለቀመሳችሁ ያ አስወግዱና እግዚአብሔር የማይከብርባቸውን ያ ተመልከቱ። ከዛ ለመዳን በእርሱ እንድታድጉ በመዳናችሁ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃልን ወተት። ምን አይነት አገላለጽ ነው? ተመኙ ማለት ፈልጉ፣ ተጠሙ፣ ውሰዱ። ተመኙ ማለት ተመኙ። አንዳንድ ሰው ምኞትን እንደንትን ያረጋታል። እንደዚህ እንዲሆንልኝ እመኛለሁ። የርቀት ናት እሷ። ተጠሙ ነው ይሄ። ተራቡ፣ ፈልጉ፣ ሲቃርጉ። ያኛውን ጣሉና እግዚአብሔር የማይከብርበትን ጣሉና የሚያሳድጋችሁን ተንኮል የሌለበትን ልክ ከእናታቸው ማህፀን የወጡ ሕፃናት የእናት ጡት ወተትን እንደሚፈልጉ እንደሚራቡ፣ ሲያጡ እንደሚያለቅሱ፣ እንደሚጠሙ ሕይወት ያለበትን የእግዚአብሔርን ቃል እውነተኛውን ቃል ተንኮል የሌለበትን የቃልን ወተት ተመኙ። መንፈሳዊ መብልን ተመኙ ነው ሊትራሊ መንፈሳዊ መብል። ይሄ መንፈሳዊ መብል ያዕቆብ 1:21 ላይ የእግዚአብሔር ቃል እንደሆነ ይነግረናል። ኢንጌጅ የእግዚአብሔር ቃል በዝማሬ ይሆናል፣ በአምልኮ ይሆናል፣ በማንበብ ይሆናል፣ በማሰላሰል ይሆናል። ለኢያሱ እንደመከረው ወደ ቀኝ ወደ ግራ አትበል፣ የተጻፈበትን ሁሉ ታደርግ ዘንድ በቀንና በሌሊት አስበው፣ አሰላስለው። በውሃ ዳር የተተከለች ዛፍ የምንሆነው በቃሉ ዳር ስንተከል ነው። ወንድሞች እናቶቼ መዝሙር 1 በቃ አይጠወልግም፣ አይደርቅም። በበጋና በክረምት የሚያፈራ ዛፍ ይሆናል። ማን? በቀንና በሌሊት ሕጉን የሚያሰላስል የእግዚአብሔርን ቃል የሚበላ የሚያሰላስል። ብሉ፣ አስወግዱ፣ እንደን ብሉ። መብላት የጌታን ቃል መብላት፣ መንፈሳዊ መብላት እግዚአብሔር የሚመግበንን ኢንጌጅ ማድረግ ይጠይቃል። ማደግ ከፈለጋችሁ አስወግዱ፣ ማደግ ከፈለጋችሁ ብሉ። መንፈሳዊ መብል ምን አይነት መንፈሳዊ መብል ማለት ዝም ብሎ የጌታን ስም የጠራ ነገር በሙሉ ጥርግ እያደረጉ መብላት ሳይሆን መብላት ማለት እዚህ በፊት ድሮ አስተምሬያለሁ። እዚህ እየመጣሁ ተንኮል የሌለበት የቃሉን ወተት ተመኙ ነው የሚለው። ምን የሌለበት በሏታ። አንድ ሰሞን በጣም አሰላሰልኩ እኔ በዚህ ላይ ተንኮል የሌለበት እና የሚያነጻጽረው ሕፃናት ከሚመገቡት ከናጡት ወተት ጋር እና መጀመሪያ ልጆቻችሁን ስትወልዱት እዚህ ላችሁ እንደሆነ ይጨንቃል እኮ እሱም ብቻ ነው መግቧቸው የሚሉን ሐኪሞቹ እስከ 6 ወር እስከ 1 ዓመት። አሁንማ ዝም ብላችሁ እሱም ብቻ አረ ተጨማሪ ነገር ዝም ብላችሁ እሱም ተጨማሪ አይፈልግም ማለት ነው። ምን ተጨማሪ እና
ቁጭ ብላችሁ ስታስቡት እናትየው ጤናማ እስከሆነች ድረስ ተንኮል የለውም። ተንኮል የሚቀላቀለው ተጨማሪ ምግብ ሲጀምሩ ጉድ ማለት ነገር ተቀላቅሎ ይገባል። ሆዳቸውን የሚወጥር ምናምን የሚያረግ ማለት ነገር እና ተጠንቅቀን ራሱ ወተት ስናጠጣቸው ሙቀቱ ተንኮል ሊኖረው ስለሚችል አቀላቅለና ባረና ያኛው እኮ አታባረራ ተከላ ኦሬዲ ሲፈጠር ራሱ ሙቀቱ ተንኮል የለው። በጣም ያቃጥለው ይሆን ልጅ ብላ እናት አትሰጋም። አቃጥለው ይቀዘቅዘው ይሆን አቀዘቅዝ ምን አይነት አርጎ እግዚአብሔር እንደሰራው ብቻ ተንኮል የሚባል የእውነት ምንም እና ሁሉ ነገር አለው። ካልሲየሙ፣ ፖታሲየሙ፣ ምናምኑ፣ ፕሮቲኑ፣ ቫይታሚን ሁሉ ነገር እንትን ይጎለዋልና አይባልም። ተጨማሪው ነው እንትን ይጎለዋል ጨምርለት። ቫይታሚን እንትን ይጎለዋል ጨምርለት፣ እንትን ይጎለዋል ጨምርለት የሚባለው ሌላ ሲጀምር ነው። አሁን እኮ ብዙዎቻችን የተወጣጠር ነው ሌላ ስለጀመር ነው። ተንኮል ያለበት ሰው ሲጠጣ የሚውለው ተንኮል ያለበት የምናየው የምንማረው የምንሰማው ተንኮል ያለበት የተቀላቀለ የጌታን ቃል ይጠቅሳል፣ ግን ተንኮል የተቀላቀለበት። ተጠንቀቁ። ምንድነው የሚያሳድገው? ተንኮል የሌለበት ሕያው የእግዚአብሔር ቃል ንጹህ የሆነ ኩልል ያለ የሰው ተደራቢ የማይፈልገው እሱን ተመኙ። ኢንጌጅ አርጉ፣ ጣሉ፣ አስወግዱ፣ ብሉ። ሌላ መንፈሳዊ መብል የብዙ ክርስቲያንን እድገት አንቆ የያዘ የወርቅ ምስል ውጪ የተተከለ የወርቅ ምስል ሳይሆን ተሸክመነው የምንሄደው ይሄ ነው። በጣም ብዙ ክርስቲያን በእግዚአብሔር ፊት እንዳያድግ አእምሯችንን የወጠረ ከጠዋት እስከ ማታ ሲያሰግደን የሚውል ከጠዋት እስከ ማታ አንዳንዶቻችን እንቅልፋችንን እየሰዋን ሲያሰግደን የሚውል ጌታ ላይ ናቡከደነጾር የወርቅ ምስል አሁን በግድ ስገዱልኝ የሚለው ያላችሁ እንደሆነ ይሄው የሚያወራህ ዓለማዊነት፣ የሚያወራህ ገንዘብ፣ የሚያወራህ ፖለቲክስ፣ የሚያወራህ ተራ ወሬ፣ የሚያወራህ ጆክ፣ በጣም ጆከኛ ሆነ ህዝቡ። ቀልድ፣ ሳቅ፣ ደስታ የሌለበት ሳቅ። እግዚአብሔር ፕሮሚስ ያደረገን ደስታ ነው፣ ግን ደስታ የሌለበት ሳቅ፣ እውነተኛ ጆይ የሌለበት ሳቅ። ከጠዋት እስከ ማታ ለመሳቅ፣ ከጠዋት እስከ ማታ ወሬ፣ ከጠዋት እስከ ማታ ኢንተርኔት፣ ከጠዋት እስከ ማታ ቲክቶክ። በቃ ቃል ተመኙ። አይተነውም አናቅም። ነቅሎናል። ከዚህ ነቅሎ እዚህ ሰክቶናል። በየቤታችን ቀስ እያለ በቴሌቪዥን ገባ። አትሊስት ቴሌቪዥን አሁን እኮ ቴሌቪዥንን የምታደንቅበት ጊዜ ላይ ደረስን። ዘግተህ መሄድ ትችላለህ። ጥለኸው ነው የምትሄደው፣ ይዘው አትሄድም። አሁን በጣም ቲቪ ጣሉ ያልንበት ጊዜ እንዴት ቀላል ነበር። ቲቪውን ጣለው ምናምን ቲቪ ምን ጥለኸው መሄድ አይቀር። ይሄ እኮ አትጥለው። መኝታህም ጋር አለ፣ ቢሮ ስትሄድ አለ፣ ኪስ ውስጥ አለ። እንዴ ሰው እኮ እንኳን ከእግዚአብሔር ጋር እኮ እርስ በርስ ማውራትን እኮ ወስዶብናል። This is the trap of the enemy ወንድሞች እናቶች። ወጥመድ እንደሆነ ለምንድን ነው የምንረሳው? አንቆ ይዞታል እድገታችንን። አምልኳችንን፣ የጌታን ቃል ንባባችንን፣ ከሰዎች ጋር ያለንን ህብረት፣ ክርስቲያኖች ጋር ያለንን ፌሎሺፕ፣ አብሮ መጸለይን፣ ባይብል ስተዲ መሄድን ታክቶታል። እግዚአብሔር ይሄንን እንደው በእውነት የምናሸንፍበት ጉልበት ይለቀቅልን። ይሄ ቶታሊ ምንም አይጠቅምም የሆነ በቃ እናንተ ፋራ ነገር ሁኑ፣ የዘመን ነገር አትጠቀሙ እያልኩ ነው። አረ እንዴት አድርገን እንችላለን? መዋጀት ያርግላችሁ እግዚአብሔር። ይሄን ጨክኝ የምናገርበት ምክንያት የአብዛኞቻችንን እድገት ይዞታል። አእምሯችን ተይዟል። በጣም በተንቀዠቀዡ ወሬዎች ተይዟል። ስልካችን ላይ ተሰክተን እየዋልን፣ ሐሜት ስንሰማ እየዋልን፣ ክፋትን የሚነግሩን ነገሮች ስንሰማ ስናይ እየዋልን፣ የትዕቢት ነገርን ስናስብ እየዋልን፣ ይሄን ስንጠጣ እየዋልን። እንዴት ነው በእግዚአብሔር ፊት የምናድገው? እሱን ዘግቶ በእግዚአብሔር ፊት መሆንን ይጠይቃል። ማስወገድ፣ መጨከን፣ ያሮጌው ሰው ባህሪ ላይ መጨከንን ይጠይቃል። በሶስተኛ የሚያወራቸው ነገር ቅረቡ በድፍረት
በአንድ ቃል ለማስቀመጥ አስቸጋሪ። ድፈሩ፣ ከሬጀስ ሁኑ፣ አትፈሩ፣ ቫይብራንት ሁኑ፣ ሀፍረት አስወግዱ፣ ቅረቡ፣ በቦልድነስ ቅረቡ፣ ካም ቅረቡ ወደ ሕያው ድንጋይ እና ስትቀርቡ አትፈሩ። ኖ ሼም በድፍረት በኮንፊደንስ በሌላ አገላለጥ መሀል ሰፋሪ አትሁኑ። በሌላ አገላለጥ ለብተኛ ማደግ ትፈልጋላችሁ? ኖርማል ነገር አትሁኑ። ለብተኞች አትሁኑ። ከየት አገኘ ነው? ዝም ብሎ ቃሉን ላንብብላችሁና ዜን ራሳችሁ ቃል ልትሰጡ ትችላላችሁ። ሎክ የምናምነውን ክርስቶስን ምን ይላል ቅዱስ ጴጥሮስ ቁጥር 4 ላይ በሰው የተጣለ ነው ይላል። አግኝታችሁታል? ቁጥር 4 በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ። ኦ ማይ ጎድነስ! ሰው ሲያየው የተጣለ ነው። ሰው ሲያየው የተጣለ ነው። በሰው ዘንድ የተጣለ፣ በሰው ዘንድ የተናቀ፣ በሰው ዘንድ እንደ ተራ የተቆጠረ፣ በእግዚአብሔር ፊት ግን በእግዚአብሔር ዓይን ሲታይ የተመረጠ የከበረ የማዕዘን ራስ ድንጋይ። ከኢሳይያስ 28 ላይ ነው ያመጣው ጴጥሮስ። ኢሳይያስ 28:17 ላይ ምክንያቱም እግዚአብሔር ምን ብሏል? እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ ይልና የከበረ ነው። የከበረ ነው፣ የተመረጠ ነው፣ የማዕዘን ራስ ድንጋይ ነው ማለት ምንም መጠረብ የማያስፈልገው ሄዳ ግድግዳዎችን የምታጣብቀው ኮርነር ስቶን ነው። ግን ሰው አያየውም። ተፈጥሮ ዓይን አያየውም። ማየት ብቻ ሳይሆን ሲያየው ይንቀዋል። በሰው ዘንድ የተናቀ ነው። በሰው ዘንድ የተናቀ፣ በሰው ዘንድ የተጠላ፣ በሰው ዘንድ እንደ ሸም የሚቆጠር ነው። በእግዚአብሔር ዘንድ የከበረ ነው ይልና በእርሱ የሚያምን አያፍርም ይላል። በእርሱ የሚያምን በሏት ቃሏን አፍር። የብዙ ሰው እድገት የታነቀው በአፍረት ነው። we don't have the confidence። ይሄ ግለትን የሚያስከትል የእግዚአብሔርን ክብር ማየት ነው እንድናድግ የሚያደርገን። ክብሩን በሰው ዘንድ የተናቀ ነው፣ በሰው ዘንድ የተጠላ ነው፣ በእግዚአብሔር ዘንድ የከበረ ነው። ስለዚህ ወደ እርሱ ሳታፍሩበት ቅረቡ ነው። ወደ እርሱ ሳታፍሩበት። በእርሱ የሚያምን አያፍርም። በእርሱ የማያምንስ ይሰናከልበታል። በእርሱ የማያምንስ ይንቀዋል። በእርሱ የማያምንስ ያፍርበታል። በእርሱ የሚያምን ግን አያፍርም። ዊዝ ኮንፊደንስ ይቀርባል። በድፍረት በመተማመን ይቀርባል። አያፍርም ተብሎ ተጽፏልና ይልና ተመልከቱ ቁጥር 7 ላይ እንግዲህ ክብሩ ለእናንተ ለምታምኑ ነው። ምን ማለት ነው? ለእናንተ ለምታምኑ ክብር ነው። ለእናንተ ለምታምኑ ክብር ነው። ለማያምኑማ እነሱ ግንበኞች የጣሉት ድንጋይ፣ ይሄ ምን ብለው ጥቅም ላይ የማይውሉ ድንጋዮች አሉ አይደለ? ግንብ የማይገነባባቸው ለእነርሱ እንደነሱ ነው። ለእናንተ ግን ከማመናችሁ የተነሳ ክቡር ድንጋይ የከበረ ነው ኢየሱስ። እስን ወገኖች አማኝና አላማኝ ያረገን ኮንሴፕት እኮ ይሄ ነው። ልብ ብላችሁ እንደሆነ ሁለተኛ ቆሮንቶስ 4 ላይ እኮ ቁጥር 4 ላይ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላችሁ የዚህ ዓለም አምላክ የሆነው ዲያብሎስ የማያምኑትን ሐሳብ አሳውሯል ይላል። ሐሳባቸውን አሳውሮታል። ለምን? የክርስቶስ የክብር ወንጌል ብርሃን እንዳያበራላችሁ። የቸርቻችሁ ስም እዚህ የተወሰደ ነው ይመስለኝ። እሱን እናንተ ራሳችሁ ተመራመሩ። ግን ወንጌል የከበረ ነው። ወንጌል የከበረ ነው። የክርስቶስ የክብሩ ወንጌል ብርሃን፣ ክብሩ በወንጌል ውስጥ ያለው ክብር እንዳያበራላቸው ሐሳባቸውን አሳውሩት። እኛ እንዴት አመንን ስትሉ በጨለማ ውስጥ ብርሃን ይሁን የሚል አምላክ መጣና መጋረጃውን ሲያነሳው ለካ የናቅነው የከበረ ነው። ለካ የተውነው ያሳደድነው የከበረ ነው። የማዕዘን ራስ ድንጋይ ነው ኢየሱስ ክርስቶስ። እግዚአብሔር የተመሰገነ ይሁንና እሱን እንድናይ አደረገ። ሰው ያመንነው ስላየን ነው። ያላመኑት ስላላዩት ነው። የናቁት ስላላዩት ነው።
ከእድገት ጋር ምን አገናኘው? ማደግ ከፈለግን በወንጌል አላፍርም። በወንጌል የማያፍር፣ በወንጌል የማይሸማቀቅ፣ ሰዎች ሲንቁት እንኳን የማይሸማቀቅ፣ ሰዎች ስለናቁት ነገርን በልክ የማያረግ፣ ሰዎች ስለናቁት ማናንቅ፣ ሰዎች ቢንቁትም የበራለት ክብር ስላለ እንደ ክብሩ መጠን የሚኖር፣ በበራልን መጠን ስንኖር ነው የምናድገው። ቅዱስ ጳውሎስ በወንጌል አላፍርም ይላል። እንዴ ግን እኮ ያሳፍራል። ያን ጊዜ በተለይ አሁንም ድረስ ለግሪኮቹ ሞኝነት ነው፣ ለፍልስፍና ጋር አይሄድም፣ ሞኝነት ነው። ለአይሁድ ማሰናከያ ነው። አይሁድ ይሰናከሉበታል፣ ግሪኮችም እንደ ሞኝ ይቆጥሩታል። እኛ ግን የተሰቀለውን ክርስቶስ እንሰብካለን። ለምን? አናፍርም። በወንጌል አላፍርምና የእግዚአብሔር የማዳን ኃይል የሚገለጥበት ነውና፣ በመስቀል አይታፈርምና። ሀፍረትን መግፈፍ ለእድገት በጣም ያፋጥናል። ወገኖቼ ዛሬ ጠዋት እንዳልኩት ኢየሱስ ዕብራውያን 12 ላይ በመስቀል ላይ ነውርን ንቆ ይላል። በፊቱ ስላለው ደስታ በመስቀል ታገሰ ይላል። ምንን ንቆ? ነውርን ንቆ። ሊትራሊ ምን እንደሆነ አይታችኋል? መናቅን ንቆ ነው። ነውርን ንቆ እኮ ነው። መናቅን ናቀው። የሚንቁትን ሰዎች እውነታቸውን ይሆን እንዴ ሳይሆን መናቃቸው ራሱ ንቆ። እኛ እኮ አሁን በሰው የተከበረን ለመሆን ሰው ያክፋፋው ነገር ስለሆነ ወንጌልና ዘ ክሮስ ሰው ለማስደሰት በልክ የምትኖሩ ክርስቲያኖች እኮ አላችሁ። ሰው ለማስደሰት በህብረተሰብ ለመከበር ሰው የማይደግፈው ሰው የማያብድለት ኮንሴፕት ስለሆነ እብደት የቀነሳችሁ እኮ አላችሁ። በኮንፊደንስ ጌታን የማትከተሉ በመስሪያ ቤቱ፣ በትምህርት ቤቱ፣ በዩኒቨርሲቲ ካምፓስ ይሄ ነው። ጸሎት ኮምፕሮማይዝ የማይደረግበት፣ ህብረት ኮምፕሮማይዝ የማይደረግበት። እሄዳለሁ፣ እጸልያለሁ፣ አመልካለሁ፣ እሰብካለሁ፣ እናገራለሁ። ይሄም ያስ ለምን ሰው የናቀው ነው አውቀዋለሁ። ለእኛ ግን የከበረ የማዕዘን ራስ ድንጋይ የሆነ ክርስቶስ ኢየሱስ በቦልድነስ መከተል ነው የሚያሳድገው። በቦልድነስ መከተል ይቺ ዓለም እንደ ሞኝ ስትቆጥረው በቦልድነስ መከተል። ነግራችኋለሁ ከዚህ በፊት እኔ አሰልፈው ሲጠይቁን ድሮ እናንተ በመስቀል ታምናለህ፣ በመጽሐፍ ታምናለህና በሚመጣ ንጉሥ ታምናለህና ጥሩምባ ሲነፋና ሙታን ተነስተውና በምናምን ታምናለህ ሲሉ የተዋረደ ነገር ያስመስሉታልና አዎ ለማለት ኮንፊደንስ ይጠይቃል። ግን አዎ የሚያቆመን በወንጌል ላይ ያለን ቦልድነስ ስለሆነ ያለ ሀፍረት መከተል እግዚአብሔር ያርግላችሁ። በሰው ልክ አትኑሩ ወገኖቼ። ሰው የናቀው ስለሆነ በሰው ልክ አትኑሩ። በሰው ልክ አትመላለሱ። በህብረተሰብ ልክ አትኑሩ። በቃ እኔ የምኖረው በታየኝ ክብር መጠን ነው። ሰው ይንቀዋል፣ ግን ለኔ ታይቶኛል። ለሰው የተናቀ ነው፣ ለኔ የከበረ ነው። እግዚአብሔር አይኖቻችንን ከፍቶልናል። ክብር ለእግዚአብሔር ይሁን። በከበረው መጠን ነው ማክበር፣ በሰው መጠን አይደለም። በሰው መጠን አትኑሩ። በሰው ኤክስፔክቴሽን አትኑሩ። ሰው ሊያከብረው አይችልም። መስቀሉን ሰው ሊያከብረው አይችልም። ሰው ጎሽ በርታ ሊልህ አይችልም። ሁሌ ዲስከሬጅ ያደርጋል። አሁንም ትሄዳለህ ቤተክርስቲያን፣ አሁንም ታነባለህ መጽሐፍ፣ አሁንም ትጸልያለህ። ያናንቀዋል። እሱ ከጎተታችሁ አታድጉም። ምንድነው የሚሻለው? አለመስማት ነዋ። እኔ ኦሬዲ ከእግዚአብሔር ሰምቻለሁ። ኦሬዲ ከእግዚአብሔር አይቻለሁ። የክርስቶስን ክብር አይቻለሁ። የክርስቶስን ክብር ያየ በእርሱ የሚያምን አያፍርም። ያለ ሀፍረት እየቀረባችሁ ተሰሩ። አንድ ሁለት ነገሮች ብዬ ልጨርስ። ምናልባት አዳዲስ ሰዎች ዛሬ ከመጣችሁ እና ከተገኛችሁ ተጋብዛችሁ ከሆነ ከእናንተ አሁን እግዚአብሔር የሚፈልገው እንድትወለዱ ነው። ተወልጄ አይደለም ወይ ብላችሁ ከሆነ ይሄ የሥጋ ነው። ዳግመኛ መወለድ የሚባል አለ። ምንድነው ዳግመኛ መወለድ? በኃጢአት ምክንያት ወድቃችኋል። ክርስቶስ መጥቶላችኋል። ክርስቶስ የሰራውን የመስቀል ሥራ ስታምኑ አዲስ ሕይወትን ይሰጣችኋል። አዲስ ማንነት ይሰጣችኋል።
ዝም ብሎ ምግባርን ማሻሻል ሳይሆን አዲስ ማንነት እግዚአብሔርን የምታከብሩበት አዲስ ማንነት ይሰጣቸዋል። በእርሱ የሚያምን ሁሉ የዘላለም ሕይወት የምትለው እሱ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እግዚአብሔር ዓለምን ወዷችኋል። እግዚአብሔር አንድ ልጁን ሰጥቷችኋል። በእርሱ የሚያምን አይፈረድበትም ይላል። በእርሱ በማያምን ግን አሁን ተፈርዶበታል ይላል። እና ክርስቶስን ስታምኑ አዲስ ማንነት ይሰጣችኋል። እሷ ናት ዳግም ልደት። ምን ማለት ነው? ስለ እግዚአብሔር ታውቁ ነበር፣ ስለ ሃይማኖትም ታውቁ ነበር፣ ስለ እንትንም ታውቁ ነበር። አሁን ስለ እግዚአብሔር ሳይሆን እግዚአብሔርን እንድታውቁት፣ እንድትቀምሱት፣ ፍቅሩን ኤክስፔሪየንስ እንድታደርጉት ክርስቶስን ተቀብላችሁ ዛሬ ዳግም ልደትን ተቀብላችሁ መውጣት ነው። ክርስቲያኖች ወገኖች፣ ቃልህ ትዝታዬ ነው እንደሚል የሁል ጊዜ መርህ ያርግላችሁ እግዚአብሔር። ይሄን ብዙዎቻችን እድገት የሆነ ቦታ ላይ ተይዟል። የብዙዎቻችን መንፈሳዊ እድገት የሆነ ቦታ ላይ ታንቋል። ጥሰን የምንወጣበት ቀን ያርግልን። እግዚአብሔር የጠራን መንገድ ላይ እንድንቆም አይደለም። እግዚአብሔር የጠራን ቀጭጨን እንድንቀር አይደለም። እግዚአብሔር የጠራን የተተከለን አይነት ሰሞን ያለን አይነት አፒራንስና እንትን ኖሮ እንደሆነ እግዚአብሔር የጠራን ፍሬ እንድናፈራ፣ እንድናድግ፣ በጣም እንድናውቀው፣ ሕይወት እንዲሆንላቸው እንዲበዛላቸው መጣው ተብሎ እንደተጻፈ ሕይወትን እግዚአብሔር ያብዛላችሁ። በፊታችሁ የፍሬ ዘመን፣ የማደግ ዘመን፣ እግዚአብሔርን የማስከበር ዘመን እግዚአብሔር ያርግላችሁ። ግን ማስወገድ መያዝ ይጠይቃል። ምንም ይሄን ሾርት ከት ልሰጣችሁ አልችልም። ማስወገድ መያዝ ይጠይቃልና ዘመቻ የምናካሂድበት እግዚአብሔር የማይከብርባቸው ነገሮች ላይ ዘመቻ የምናደርግበት የምናስወግድበት እግዚአብሔር የሚከብርባቸውን ምግቦች አጥብቀን የምንይዝበት ዘመን እንዲሆን እግዚአብሔር ይፈልጋል። እግዚአብሔር ጸጋን ይሰጠናል ብዬ አምናለሁ። ጌታ ጸጋ እንዲሰጠን አጭር ጸሎት እንጸልይና እንጨርሳለን።